በእግር በፈረስ ሲፈለግ የነበረው አፍቃሪው ተገኝቷል። እሺ ከሱ ጋር ቆይታ እናደርጋለን። ተፈቃሪውም ስራ ላይ ናት፣ በጣም ቢዚ ናት ተፈቃሪዋ። እስኪ ከሱ ጋር ቆይታ እናደርግ፣ አጭር ቆይታ ያለበትን ሁኔታ እንሰማለን። ሄሎ ሄሎ፣ አቤት፣ እንዴት ነህ? አማን ነው። በፍለጋ ተገኘ። በስንት ተመዝግበህ አስቸግረህ ከቀረኩ። ሁሉ ሰላም ታጥበላውባቸው አይደል? ሰላም ነው። አይ ላንተ ይሳካል እንጂ እኛስ ችግር የለውም። የአይነ ፍቅር ፕሮግራም ላይ ቆመሃል? አዎ። መቼ ነው የጀመረህ? ቅርብ ጊዜ ነው። ኧረ ከጓደኛዋ ጋር ስላየኋት ያው ተመኘኋት። አየሃት? ተመኘሃት? ታውቃለች? እሷ በአይኗ ነው በቃ። አሁን ብትደውልላት አታውቀኝም። በእርግጥ ደውዬም እንትን ብያታለሁ። አውርታታል? ማላውቀው ሰው አላወራም ማለት ነው። ተው እንጂ። በጣም ስትሪክት ናት። እኛን ራሱ አስቸግራን ነበር ላለማውራት። የት ነው ያያት ለመጀመሪያ ጊዜ? ኧረ ቆቃ የምትባል ከተማ አለች ከሞጆ የአምሳ ደቂቃ ምናምን 1 ሰዓት መንገድ አይሆን ብዙ ነች። እዛ ነው ያያት? እዛው ነች፣ እኔም እዛው ነኝ። እስኪ እንተዋወቅህ ግን በቅድሚያ እንድታውቅህ እንተዋወቅ። ማንም በል አንተን። እኔ ቢኒያም እባላለሁ። ቢኒያም። እሺ ቢኒያም በሚል ስም ታውቃለች? እሷማ እኮ ላይኗ አየችኝ እንጂ በደንብ ተናክረኝ። በቃ አሁን በአካል ስታይ ነው የምታውቀኝ። በአካል ስታይ ግን በአካል ብታይ ግን ታውቃለች? አዎ ከጓደኛዋ ጋር ስላየችኝ። እሺ አሁን የትኛው ቢኒያም ብትለን እንዴት ልታስታውስ ትችላለች? እስኪ ንገረን። አዎ ጓደኛሽ ጋር ስትይጂ አይተሽኛል የሚለው ብቻ ነው። በዛ ነው የምታውቀኝ። ሌላ በስራዬም በምንም አታውቅም። በእርግጥ ያኔ አያት እንጂ የማውራት እድሉ ነበር? አዎ አይፈራዋት። አንደኛ ለማውራትም ገና ነው። በቃ ቀስ የስልኩን ከጓደኛዋ ወስጄ ደው ያወራለሁ ብዬ ነበር። እንደሌላትም ሰምቻለሁ። ምንም እንደሌላት ጓደኛ እንደሌላ ሰምተሃል? አዎ ብቻ እሷን ደግሞ የምትለውን አላውቅም። ጓደኛዋ ማለት አንተ የምታውቃት ናት ወይስ ከማን ነው የተቀበልከው? እኔ አውቃታለሁ በደንብ ጓደኛዋን። አዎ ሰው ባለትዳር ነች። እሺ ጓደኛዋን ብንጠራ አሁን በዛ ልታውቅ ትችላለች? ጓደኛዋን? አዎ አይ እሷ እንደዚህ አታውቀኝም። አሁን ብታየኝ ራሱ አትኖርበት እችላለሁ እንጂ አይታኛለች። አይታለች? የሆነ ገላጭ የሆነ ነገር አንተን የምታውቅበትን መንገድ ማመሻሸት አለብህ አሁን ስትናገር እንጂ ለሷም እንግዳ ነው የሚሆን። ምን ያክል ጊዜ ሆነው ግን ለመጀመሪያ ጊዜ ካያት? ኧረ ወር አልሞላውም። ገና አልተሰቃየህማ ባይን ፍቅር? ገና ነህ ባይን ፍቅር? ገና አልተሰቃየህም? አዎ ገና ነው። ገና እየጀመረህ ነው። አዎ ገና። ምን ያረጋል አሁን? ታስባታለህ ብዙ? ስሜቱን ንገረህ። ታስባታለህ ብዙ እሷን? ኧረ በደንብ ነው ማስባት። ያው በታወራኝና ትንሽ ብናወራ በቃል ከዛ ተገናኝተን ደግሞ የበለጠ የሚለው ብዬ ነበር። በስልኩ የማውራት ፈቃደኛ አይደለች። አዎ ግን ለመጀመሪያ ጊዜ እንደው ስታያት ምኗ ነው በጣም እንደዚህ ሳበ ያስደነገጠ? አይ በቃ ባህሪዋን በጣም ሁኔታዋ ያው ቀስ በቀስም ይታወቃል። ግን ወዲያውኑ አይኗን ነው ወደድኩላት። አይኗን ወደድክላት? ከዛ ከጓደኛዋ ስልኩን ወሰድክ፣ ደወልክላት? በጓደኛዋ እኔ በዘዴ ነው የወሰድኩት። ጓደኛዋ ራሷ አልሰጠችኝም። ስሟን ምኗን እንትን ስትልልኝ ጓደኛዋ እንደሆነች እና ስሟን ሳቅ ስልኳ ላይ ዝም ብዬ ጓደኛዋን በደንብ ስቀርብ ከባሏ ጋር ስለምቀራረብ ስልኳ ላይ ወስጄ እንደወልኩላት ነው ዝም ብዬ። ጥሩ ስለላ አድርገሃል። አሁን ጓደኛውን ለምን ሰጠሽው እንዳትላት ጥሩ ነው የሄድክበት መንገድ። አሁን እንደዛ ብላን እንዳይጨቃጨቁ ምናምን ብዬ ነው እንጂማ እኔ ጓደኛዋን አልጠየቅኳት። እኔ ራሴ ነው ስልኳ ላይ ነገር የወሰድኩት። አሁን ግን ይኸውልህ እየሰማች ነው። አንተ ደግሞ አፍቅራታል፣ ወዳሃታል።
በእሷ ደግሞ እሷ ሳታውቅ እንግዲህ አሁን አንተ እየተሰቃየህ ነው። ስለዚህ የሆነ ምልክት ወይ የተገናኛችሁበትን ቦታ የሚያስታውስ የሆነ ነገር አድርገህ የትኛው ቢኒያም እንደሆነ መንገር አለብህ። አይ እኔ አሁን ስሜን ነገርኩኝ ሳታውቀኝ ስሜን እኮ አልታውቀውም እኮ አሁን ለሷም ግርም ስራ ቦታ ሄዳ ስትመለስ ምናምን አግኝቻት ነው። ስሟን ንገረን እስኪ እሷን ስሟን ንገረን እሷን የአሁኗ ልጅቷ የኔ ያፈቀርካት ፈይሴ ነው ስሟ። ፈይሴ ነው ያንተ ስም ቢኒያም። እሺ ምናልባት ስለራስህ ትንሽ አጭር ነገር ንገረን። ምናልባት ምንድነው የምትሰራው? አንተ ምንድነው የምትሰራው? እኔ ያው የኔ መደበኛ አይደለም የቀን ገቢ ነው። የቀን ገቢ 800 የቀን ገቢ እንደዛ ነው የምሰራው። በቀን ገቢ ትሰራለህ? አዎ። እሺ ስለራስህ ሌላ ስለ ባህሪ ንገረን እስኪ ምናልባት። ስለራሴ እኔ እንደ ራሴን እንደማየው ያው ሰው ማስቀየም አልወድም። ያው ዝምተኛ ነኝ። ብዙ ማውራት አልወድም። ያው እዛ ያው በቃ ሰውን የመቅረብ እንትን አለኝ። ይሄን እኮ ምን ጠይቅ ምናልባት እንኳን ካላወቀች ፍቅረኛ ከሌላት አሁን በምትናገረው ማንነትህ ከተማረከች ተጨማሪ ነው እንዲያግዝ። እሺ ሌላ ሱስ አለብህ? ምንም ሱስ የለብኝም። ምንም አጥቂ በሷ ፍቅር ነው የተለከፍከው የተነደፍከው። ሌላ ሱስ የለብኝም። የጫት የሲጋራ የመጠጥ ምናምን ነገር የለብኝም። እድሜ ስንት ነው? እኔ 28 ነው። 28 ዓመት። ትምህርት እንዴት ነው? የትምህርት ደረጃ? ትምህርት 9 ጨርሼ በቃ 9 ላይ ነው ያቆምኩት። እሺ የምትለው ነገር አለ ተስፋሽ? እሷን ያው የእሷን ውጤት ደግሞ ብንሰማ የተሻለ ነው የሚሆነው። አይሻልም? መጨረሻ ላይ እንደው አሁን ያው አንተ ወደሃታል፣ እሷ ግን አታውቅም። ምንም የምትለው ምንም ሌላ ምልክት የምትነግረን ነገር የለም። እሺ ስለዚህ መልእክትህን አስተላልፍላት ለመጨረሻ ጊዜ። ስሜትህን ግለጽ። እንደምታፈቅራት እንደምትወዳት ያንተ እንድትሆን እንደምትፈልግ ሌላ የምትፈልገው ነገር ካለ ድል አለ። እሷን ልብ ሊማርክ ሊያማልል የሚችል ነገር እንግዲህ ራሴ ወድጄሻለሁ ገና እንዳየሁሽ ነው ባንቺ ትንሽ ተሸነፍኩት። በቃ ምንም አይደለም ሁኔታዋን እንዲማይቼ ከዛም አይኗን ነው ቀድሜ የወደድኩላት። ከዛ ውጪ ደግሞ ያለውን ከፈቀደ ያለለው ደግሞ ገርጥላታለሁ። እሺ ይቅና። አሜን። እሺ ምን ሊሆን እሷ እንሰማለን ትንሽ ቆይተን። እየሰማች ነው ግን አሁን በሬዲዮ እሷን ደግሞ ከደቂቃዎች በኋላ እሷን ምላሽ ደግሞ ግን ብዙ ላታውቀው ትችላለች ብዬ እያሰብኩ ነው በጣም። እኔም እንደዛ ነው የማስበው። ላታውቀው ትችላለች። ስለዚህ ግን አሁን ሙዚቃ እንስማና ዋናው ነገር ምንድነው እኛ የምናጣራው ያው ያለችበት ሁኔታ ምን ይመስል ፍቅረኛ አላት የላትም የሚለውን ካጣራም በኋላ የቀረውን ለሱም የሚሆነው አንዳንድ በተለይ አንተ ከልምድህ ምን ማድረግ አለበት ዳገቱን ለመቅረቱን አስረዳለሁ። እሷን ለመቅረብ ያፈቀሩትን ሰው ለመጠየቅ የመጀመሪያ ኢምፕሬሽን ምን መሆን አለበት የሚለውን ከልምድህ 5 ነጥቦች ትነግረዋለህ። ተዘጋጅና 5 ነጥቦች እንሰማለን። የወዳድናትን ሴት ለመማረክ የሚረዱ 5 ነጥቦች አቀራረቦች እንዴት ነው የግላችን ማድረግ ነው። ይሄንማ መጽሐፍ ማሳተም አለብን እንደዚህ ይላል። ስለዚህ ተመልሰን እንምጣ። ተመልሰናል አድማጮቻችን። ፕሮግራሙ ኢትዮጣም ነው። የአይን ፍቅር ሰዓት ላይ የነበር ነው። አፍቃራችን ቢኒያም ያፈቀራትን አግኝተናታል። እስኪ እሷን ምላሽ ደግሞ እንስማዋ። እሺ ሄሎ አቤት። ይሰማል። እንደምን አለሽ? ያበር መስኪን ሰማሽው ፕሮግራሙን አይደል? ሰምቻለሁ። እናንተ አካባቢ የሚኖር ልጅ ነው አወቅሽው? ልጁን የት ነው አካባቢው? አላውቅም። እኔ የት ነው የምኖረው? ስምሽ ፈይሴ ነው አይደል? ፈይሴ ነኝ።
እሱ ቆቃ አካባቢ አለ። እሺ አንድ ቀን አየሽና ይገርምሻል ከጓደኛሽ ጋር ሆነሽ ደነገጠ በጣም ባንቺ ወደደሽ እሱ ያው እንግዲህ አንቺ ላታቂው እንደምትችይ ጠርጥሯል እሱም ግን አያሳዝንም አንቺ ሳታቂው እሱ አንድ ወር በሙሉ ሲሰቃይ በፍቅርሽ አልበላ አልጠጣ ብሎታል አለ ስላላወቅ ምንም ማድረግ አልቻልኩም ያወራሽ ፈልጎ ራሱ ፈራሽ እንጂ አንድ ጊዜም ደውሎልሽ ነበር በስልክም ልታናግሪው አልቻልሽም ማላቀውን ስልክ አላወራም ብለሽ ዘጋውስ ነው ዘጋሽበት ነገረን ይሄንን እና ያው እንደውም በሬዲዮ አላወራውም እንጂ ማታ እራት አልበላም እንቅልፉንም በደንብ አይተኛም ያሁን ያንቺን ውጤት ሰምቶ እንግዲህ ረፍት ያገኛል የመጀመሪያ ምን ጠይቅሽ ምንድነው ፈይሴ ፍቅረኛ አለሽ ወይ ነው ጋር የለኝም እኔ አልፈልግም አሁን አትፈልጊም ለምንድን ነው አሁን ያልፈለግሽው ግን ይሄንን ነገር በአካል ተገናኝታችሁ ብትነግሪውስ እኔ አልፈልግም ብለሽ ፍቅረኛ እንዲኖረኝ አሁን አልፈልግም ብትዩ ምን ይመስልሻል እንጃ ብቻ አልፈልግም አሁን ጉዳኛ ማውጣት ስላልፈለኩ ለምንድን ነው ግን ምን ቅድሚያ የምትሰጪው ነገር አለ አሁን በህይወትሽ ቅድሚያ የምትሰጪው ነገር አለ በህይወትሽ ያልፈለግሽው ለምንድን ነው ዝም ብዬ ነው እንጂ የለም ምንም ዝም ብዬ ነው ስንት አመትሽ ነው 28 አመትሽ ነው እሱም 28 አመቱ ነው እድሜው ጥሩ ነው እና ምን እንደው ዝም ብሎ እንደ ሐሳብ ማለት ነው ፈይሴ አትፈልጊም ነግረሽናል ግን መጥቶ አግኝቶሽ እንደው ብትነግሪው ይሄንን ነገር ልጁንም ማውቀሽው አይ እኔ በዚህ ሰዓት ፍቅረኛ እንዲኖረኝ አልፈልግም አመሰግናለሁ ስለ ስሜትህ እንዳትጎዳ ምናምን ብለሽ ትንሽ አጽናንተሽው ብትነግሪው ብታበረችው ተስፋ እንዲቆርጥ ብታደርጊው ብትነግሪው ምን ይመስልሻል አይ ይደውልልሽ ለማንኛውም ቆይ ማን ነው የሰጠው አይነ ስልክ ቅድም አልሰማሽም ሰማው አላልሽም እንዴ ፕሮግራሙን ግን ፈይሴ ጎደኛ ላይ ነው ብለዋል ጎደኛ ማናት ስሙ አቃልሱ አይ እሱንም አልነገረም እኮ ግን እንዴት እንዳገኘ ነገረን ከጓደኛ ያንቺ ጓደኛ የሆነች ሴት ስልኳን ወሰደና ስምሽን ስላወቀው ከሷ ስልክ ላይ ነው ስልክሽን የወሰደው እሷ ማናት እሱ ስሙ አቅምሱ ደውሎ ለምን ይነግርሻል ይሄንን ሲደውልልሽ አናግሪውና እሱን ይነግርሻል አሁን ግን እያልሽ ያለ ነው ፈይሴ ፍቅረኛ ሁኚ አይደለም ፍቅረኛ ሁኚ ሳይሆን ይደውልልሽ አናግሪው ያው ግዴታ በፍቅር መግባት አይጠበቅብሽም ተቀራረቡና የማውራት እድሉ ካለ ያው ወደፊት ደግሞ ጊዜ የሚፈታው ጉዳይ ነው የሚሆነው አሁን ግን ሊያናግርሽ ፈልጎ ግን ስለፈራሽ ብዙ ያናገረሽ አይደለም አማላጅ ልኮን ነው ደግሞ ሽማግሌ ይከበራል እሱማ ይከበራል ለማካሽ ያናግራለሁ እድሜያችንም ደግሞ ትንሽ አይደለም ትልልቅ ሰዎች ነን እኛ ሽምግልናችንን ተቀብያለሁ አለች በከዘራ ያለን ሰዎች ስለተቀበልሽን እናመሰግናለን እሺ ፈይሴ ስራ ጀመረች እሺ ይደውልልሻል በቃ አናግሪው እሺ እናመሰግናለን በርኒ አሁን ጥሩ ነገር የሚሆን ይመስለኛል ምን ጥሩ ከሁለት አመት በኋላ ሰርግ ምን ተጠራ ይመስለኛል ምን አሁን እስኪ እሷ አልፈልግም ብላለች አይ አልፈልግም ሳይሆን ያ ባንዴ ሻይ ባለም እኮ አንተ ደግሞ በቃ ሁሉ ነገር ግልጽልጽ ሲል ነው ደስ የሚለ እኔ አይደል ሲጀመር ተገናኙ ግዴለሽ የሚንገርሽ አቋት ስታየው እኮ ሊለወጥ ይችላል ብዬ ነው እኔ እኮ ያው መቀራረብ አሁን ግዴታ ፍቅረኛ ላይ ሆኑ ይችላሉ ግን በሯ ክፍት ነው ጓደኛ የላትም ስለዚህ ደውሎላት ካወራችሁ መነጋገር ከጀመሩ እንግዲህ ወደፊት ወደ ተሻለ የህይወት መስመር ላይ ይገባሉ ብለን እናስባለን ተስፋ እናደርጋለን የዛሬ 2 አመት ሰርግ እንጠራለን በዚህ ትላለች